የዘመሙ ጎጆዎች እንዲታደሱ የታመሙም እንዲታከሙ የተቸገሩ እንዲታገዙ ምክንያት የሆነ ተግባር ነው የበጎ ፈቃድ አገልግሎት። ተግባሩ በጎነትን የሰነቀ ነውና በማገልገልና የማገዝ ሂደቱ የሚኖረው ውስጣዊ እርካታም መልከ ብዙ ነው። በዚህ የበጎነት ስራ የሚካፈሉ በጎዎች ስሜትም ይሄው ነው። እኔ በጣም ብዙ ነገሮች አትርፌበታለሁ። በቃ የሊና ረፍት ታገኛለህ። ቮለንቲር ስራ በቃ ውስጥ የሚሰማ ስሜት አለ አይደል? በጎ ፈቃድ ያው መጀመሪያ ውስጥ ነው የሚሰማ ስሜቶች አሉና ያንን ነገር ነው የምረዳው እንጂ ምንም የምናገኘው ጥቅማ ጥቅም የለም። በቃ ደስ የሚል ለሊና ነው። በቃ ደስ ማህበረሰቡ ነው የምናገለግለው። በጎነት በጣም ደስ የሚል የሚያነሳሳ ሰው መርዳት ከዚህ የበለጠ ምን ደስ የሚል ነገር አለና በጣም ነው ደስ የሚለውና በዚህ የክረምት ወቅት በብዛት ከሚሰሩ የበጎነት ስራዎች መካከል ደግሞ የትራፊክ ማስተባበር ዋነኛው ነው። እነዚህ ወጣቶችም በዚህ ስራ ላይ የተሰማሩ ናቸው። የበጋውን ስንሰራ ነበርና በሚገርም ሁኔታ እየሰራ ነበር። አሁን ደግሞ የክረምት ማስጀመራን እዚህ የጀመርነው እና እንደተለመደው ተማሪ ትራፊኮችን ላይ እናስተባብራለን ክረምት ላይ። እንደገና ደግሞ የክረምት ብዙ ቮለንተሮች ነው የምንሰራው። ደም ልገሳ አለ፣ ትራፊክ ማስተባበር አለ፣ የክረምት ተማሪዎች ማስተባበር አለ። ይሄን ሰዎች አሁን እንሰራለን። የበለጠ ደግሞ ትኩረት አድርገን ትራፊክ ላይ እንደዚህ አቅመ ደካሞችን ማሻገር፣ ዜብራ ላይ ምልክት የማያውቁትን ደግሞ ምልክት በማሳየት እንዴት እንደሚሻገሩ ደግሞ ግንዛቤ በመስጠት ይህንን ትላልቅ ስራ በጣም ደስ እያለ ከውስጤ የምሰራው። ወደዚህ ስራ ከመግባታቸው በፊት በቂ ስልጠናዎችን በመስጠት የሚከወነው ይህ ስራ ለትራፊክ አስተባባሪዎችም ሆነ እንቅስቃሴውን በማሳለጥ ረገድ ሚናው የጎላ መሆኑ ይነሳል። በተለይ እንግዲህ ክረምት ሲመጣ ይታወቃል። ከአየር ንብረቱ አንጻር፣ ከዝናብ አንጻር እግረኛውም ተሽከርካሪውም ራሱን የቻለ የሚያስተናብረውና የሚያስተላልፈው አካል ይፈልጋል። በተለይ እኛ ተደራሽ ባልሆንባቸው እኛም ባለንባቸው ቦታዎች ላይ አንድ ላይ በማቀናጀት በተለይ የማስተናበርና የማስተላለፍ በተለይ እግረኞችን በመንገድ ላይ በማሻገር በኩል የክረምት በጎ ፈቃደኞች ትልቅ አቅም የሆኑባቸው ሁኔታዎች አሉ ማለት ነው። ማገልገልም ባህሉ ያደረገ ማህበረሰብ በመፍጠር ሂደት ውስጥ የበጎ ፈቃድ አገልግሎቶች ቁጥር እየሰፋ መጥቷል። የትራፊክ አደጋን በመቀነስ ረገድም ተጨማሪ አቅም ሆኗል። ከጊዜ ወደ ጊዜ በጎ ፈቃደኝነትን ባህሉ ያደረገ ማህበረሰብ እየፈጠር ነው ያለነው። ማገልገልን፣ ማህበረሰብን መታደግን፣ ህይወትን ማዳንን የመሰለ ተግባር ስለሆነ የትራፊክ ደህንነት ቁጥሩ እየጨመረ መጥቷል። የትራፊክ አደጋው ደግሞ እየቀነሰ መጥቷል ማለት ነው። እነኚህ በማሳለጫዎች የህዝብ እንቅስቃሴ በሚበዛባቸው ቦታዎች፣ ትራፊክ ጃሚንግ ባሉበት ቦታዎች ስምሪት ወስደው ነው እነኚህ በጎ ፈቃደኞች እያገለገሉ ያሉት። ባለፉት ዓመታት በተከወኑ የበጎ ፈቃድ ስራዎችና አገልግሎቱን ተቋማዊ የማድረግ ስራዎች አመርቂ ውጤት ተገኝቷል። በትራፊክ አጠቃቀምና ደህንነት ላይም መሰረታዊ ለውጥ ማምጣት ተችሏል። በጣም በርካታ ለውጦችን ያመጣንበት በዚህ በትራፊክ ደህንነት ላይ ብቻ እነኛ ግንዛቤ መፍጠር ስራ ተሰርቷል። እግረኛ በሚሻገርበት ሰዓት በዜብራ ብቻ እንዲሻገር ለማድረግ፣ ሁለተኛ አቅመ ደካሞች አሉ ደግሞ ስለ መንገድም ግንዛቤ የሌላቸው ሰዎች በሚኖሩበት ሰዓት እነዚህ በጎ ፈቃደኛ ወጣቶች ተጨማሪ አቅም ይዘው ይገቡና መንገድ የማሳየት የማሻገር ስራዎችን ይሰራሉ። በዘንድሮ በክረምት የበጎ ፈቃድ አገልግሎት 10,000 በጎ ፈቃደኞችን በመዲናዋ በተለያዩ የትራፊክ መጨናነቅ የሚታይባቸው አካባቢዎች ለማሰማራት ታቅዷል። በ141 ዋና ዋና መገናኛ ቦታዎች፣ አደባባዮችና ትራፊክ የሚጨናነቅባቸው አካባቢዎችን ለይተናል። ስልጠና ጀምረናል። በበጋ በጎ ፈቃድ ሰሩ የነበሩትን እንዳለ በማሰማራት ወደ 10,000 የሚሆኑ ወጣቶች 141 ቦታዎች እንዲሰማሩ የማድረግ አንዱ አካል ነው ማለት ነው። የበጎ ፈቃድ አገልግሎት ከሚኖረው ማህበራዊ ፍትህን የማረጋገጥ ተግባር ባለፈ የሀገርን ፍቅር መግለጫም ነው። በመዲናዋም መሰል ተግባራትን ትኩረት በማድረግ የበጎ ፈቃድ አገልግሎቶችን በብዛትም በጥራትም ለመስራት ታቅዷል። ወደ 18 የሚሆኑ ፕሮግራሞችን ከጊዜ ወደ ጊዜ ፕሮግራሞቹ እያደጉ መጥተዋል። ያለፈው ዓመት 15 ነበር እያለ ፕሮግራሞቹ እያደጉ መጥተዋል። እነኚህም ፕሮግራሞች በተለያዩ መርሃ ግብር ማህበረሰቡን አሳትፈን ከተለያዩ ባለድርሻ አካላት መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በጋራ በመሆን ወጣቱን በበጎ ፈቃድ አገልግሎት እንዲሰማራ በማድረግ ዘርፈ ብዙ ስራዎችን አቅደን ወደ ተግባር ገብተናል። የአዲስ አበባ ከተማ አስተዳደር የ2018 ዓመተ ምህረት የክረምት በጎ ፈቃድ መርሃ ግብሮችን በጎነት ለአዲስ አበባ ከፍታ በሚል መሪ ቃል በተለያዩ መስኮች እየከወነ ይገኛል። የ2018 የክረምት በጎ ፈቃድ የመንገድ ትራፊክ ደህንነት ማስጀመሪያ መርሃ ግብርም ተካሂዷል።